ለሰው ልጅ ቆመሃል ከአምላክ ፊት አማልደህ ገብርኤል መላከ ብስራት
በቤት ልኖር ፍቀድልኝ እግሬን እንቅፋት አንስተህ ተስፋ ስቆርጥ አለሁኝ ብለህ ሲደክመኝ ማበርትተህ ፊት ካልኖርኩኝ ልቤ ይዝላል የሚገድለኝ ይሰለጥናል። ጥላ ልረፍ አምላኬ ፍቀድ ወድቄ እንዳልቀር እኔ ከመንገድ ጥላ ልረፍ አምላኬ ፍቀድ ወድቄ እንዳልቀር እኔ ከመንገድ በቤት ልኖር ፍቀድልኝ እግሬን እንቅፋት አንስተህ በቤት ልኖር ፍቀድልኝ እግሬን እንቅፋት አንስተህ ተስፋ ስቆርጥ አለሁኝ ብለህ ሲደክመኝ ማበርትተህ ወዳልጸናው ሰው ዓይኔ ተተክሎ እንዳልጠፋብህ ልቤ ኮብልሎ የበረቱትን እንዳስብ እርዳኝ ዋዛ ሳበዛ ሞት እንዳይነጥቀኝ የበረቱትን እንዳስብ እርዳኝ ዋዛ ሳበዛ ሞት እንዳይነጥቀኝ በቤት ልኖር ፍቀድልኝ እግሬን እንቅፋት አንስተህ በቤት ልኖር ፍቀድልኝ የእግሬን እንቅፋት አንስተህ ተስፋ ስቆርጥ አለሁኝ ብለህ ሲደክመኝ ማበርትተህ ትናንትን ኖረው ዛሬ የታጡ ከሕይወት መንገድ ትተው የወጡ ዓይኔ ስላየች ብርቱ ፈተና መስርተኝ ጌታ በሕይወት ጎዳና ዓይኔ ስላየች ብርቱ ፈተና መስርተኝ ጌታ በሕይወት ጎዳና በቤት ልኖር ፍቀድልኝ የእግሬን እንቅፋት አንስተህ በቤት ልኖር ፍቀድልኝ የእግሬን እንቅፋት አንስተህ ተስፋ ስቆርጥ አለሁኝ ብለህ ሲደክመኝ ማበርትተህ በቤት ልኖር ፍቀድልኝ የእግሬን እንቅፋት አንስተህ በቤት ልኖር ፍቀድልኝ የእግሬን እንቅፋት አንስተህ ተስፋ ስቆርጥ አለሁኝ ብለህ ሲደክመኝ ማበርትተህ። ስለዚህ
የአባቶቻችን አምላክ ከኛ ጋር ይሁን። ስለዚህ ኃጢአት የሚነገረው ለማን ነው? ለካህን። ቀጥሎ የእናቴ ልጅ ካህን ማለት ምን ማለት ነው? ይህን ብቻ ተናግሬ እጠቀልለዋለሁ። ካህን ማለት ምን ማለት ነው? ካህን ማለት የእናቴ ልጅ ካህን ማለት እነሆ ሐዋርያ መልእክተኛ የእግዚአብሔር ንጹሕ አገልጋይ ትጉህ የእግዚአብሔር አገልጋይ ሕዝብን የሚጠብቅ የሚያገለግል። ቀሲስ ማለት አበነፍስ የሕዝብ አባት። ቀሲስ ማለት መስተስርየ ኃጢአት መገስጸ ሕዝብ። ካህን ማለት እግዚአብሔር ባለሟል። ካህንን የሚሾም እግዚአብሔር። ለዚህም ጥቅሶቹን እነግራችኋለሁ። ዘጸአት 4:10-17 ሙሴ ሕዝቤ እስራኤልን ሂድ ከግብፅ ባርነት ታወጣለህ ማላከህ ያሉህ እንደሆነ አንተ ከኔ ጋር ለመሆንህ በምን አውቃለሁ አለው። ብትርህን ጣላት መሬት አለው። ጣላት፣ እባብ ሆነች። ሸሻት። ተመለስ አለው። ተመለሰ። ያዛት ጅራቷን አለው። ብትሩ ሆነችለት። ከአንተ ጋር ነኝ። እኔ ኮልታፋ ነኝ፣ መናገር አልችልም አለ። እሳት ጎርሶ በቤተ መንግስት እዛ ታሪክ አልገባም። ጊዜ ያደርሳችሁ ይነገራል። የእናቴ ጃሜራ አትሉም እንዴ? ለጊዜ ያደርሳችሁ። ህዳር ላይ ይነገራል። ለህዳሩ ያደርሳችሁ፣ እድሜ ያበድራችሁ። እንዲህ አእምሯችን እንደተጨነቀ ሳይሆን አረፍ ብለን ለመድረስ ያውቃል። ሙሴ ያን እሳት ጎረሰ፣ መላሱ ተቆራጠረ። ለማለት አጀመረ ይላል። ይይዘዋል መላሱ። እኔ ኮልታፋ ነኝ፣ ለዚህ ህዝብ ቃልህን እንዴት እናገራለሁ አለው። ቴዳን የማደርግ እኔ ነኝ አለው። ዓይነ ስውርን የማደርግ እኔ ነኝ አለው። እነሆ አፍህን የሠራሁት እኔ አይደለሁም። እኔ ከአንተ ጋራ ከአፍህ ጋራ አፍ እሆንሃለሁ። ለአሮን ለወንድምህ ትነግረዋለህ። አንተ የእሱ አፍ፣ እሱ ደግሞ ለህዝቡ አፍ ይሆናል። እኔ ከአንተ ጋር ነኝ፣ ሾሜሃለሁ እያለው። ካህናትን የሚሾም ማን ነው? ለእነዚህ ካህናት ነው ኃጢአት ምን ነው? ቀጥሎ ኤርምያስ ታላቁ ነቢይ አይጉድ እናነበው ይሆን? ነቢየ ኤርምያስ በእናትህ ማኅፀን ሳልሠራ አውቀዋለሁ። ያውቃል እኮ ለህል የሚሰራው የኔ ጌታ። አንብቡት ምዕራፍ 1 በእናትህ ማኅፀን ሳልሠራ አውቀዋለሁ። መሐንዲሶች፣ ዛሬ የእኛ መሐንዲሶች አርኪቴክቶቹ በህሊናው ያስቡና ያን ህሊና ያሰበውን ወረቀት ላይ ጫር ጨላል ህንፃው ይሄ ተንፎቅፎቃለች። አያቸዋት እና አዲስ አበባ ለጤና ያርግልሽ ብሏል። ስንቱ ይሁን በላቡ የሰራው። እነማን ናቸው ላባቸው ያቆሙት? ላባቸው የሚታየላቸው እነማን ናቸው? አቤት ጉድ! ግፍ የገፋው ትንሣኤ የለውም። ሰው እንዳትገፉ፣ ሰው እንዳታሰልኩስ፣ ሰው ያለቀሰበት ትንሣኤ የለውም። ግራኝ ሰው ያለቀሰበት የእናቴ ልጅ ያ መሐንዲስ እዛ ያስቀምጣል። እቅዱን አውጥቶ ያቀርባል። ለመሆኑ መድኃኒዓለም እቅድ የለውም? በማኅፀን ሲሰራ ዛሬ ተምሮ ተሞቶ በእቅድ ቤቱን ትመራለህ ብለው በእቅድ በገዛ ራሱ ቤቱንም ራሱንም ሚስቱንም በአፍጢማቸው እየተደፉ ነው ያሉት። በእቅድ ቤት እንመራለን ብለው ተደፍቷል። እግዚአብሔር በማኅፀን ሲሰራ እቅድ የለውም። ኤርምያስ ገና በማኅፀን ሳልሠራ አውቃለሁ፣ በእናትህ ማኅፀን ሳለህ ነቢይ አድርጌ ሾሜሃለሁ። ቁጥር 8 እና 10 ትነቅል ዘንድ ታፈርስ ዘንድ ትተክል ዘንድ ሾሜሃለሁ። አርዮስን ነቅለውታል አባቶቻችን፣ መስጠሮስን ነቅለውታል አባቶቻችን። እናትህ ትነቅል ዘንድ እንደገና በአዲስ ኪዳን መረጣቸው 12ቱን እስከ ዓለም ፍጻሜ ከእናንተ ጋር ነኝ፣ በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርት ያደርጓቸው። ጠበል ስትጠመቁ ካህኑ አለ ወይ? ካለ ግቡ፣ ከሌለ ቀርተህ ሂድ። ካህኑ ካዳሰሰ አትድንም። ቃሉ ነዋ። ድውይ ፈውሶ ለምጽ አንጾ እጅ እየጫነ አሳይቶ ለምጻሙን አንጽቶ እጅ ጭኖ አሳይቶ ሐዋርያትን በሐዋርያት ሥራ እጅ እየጫኑ ቅዱስ ጳውሎስ ካህኑ ገብቶ እጅ ጭኖ ካላጠመቀ ውሃ ቤት አይደለም። ይህን ስራ ስልጣን ያለው
በካህናቱ በሹማምንቱ እጅ ተዳሰሱ። ካህናቱ ይዳስሷቸው። እግዚአብሔር የሾማቸው አስተውሉ። ከዚያ በኋላ እስከ ዓለም ፍጻሜ ከእናንተ ጋር ነኝ። ይፈውስ ለምጻኑ ሰው ካህን ማለት ይሄ ነው። እንዲህ አድርጎ ነው የሾመው። ከዚያም የዮሐንስ ወንጌል ምዕራፍ 21 ላይ ጴጥሮስ ጨርሷለሁ። ትወደኛለህ? ጌታ ሆይ እንደወድህ አንተ ታውቃለህ። ጴጥሮስ ትወደኛለህ? እንደወድህ አንተ ታውቃለህ። ጠቦቶቼን ጠብቅ። ለምን? ግልገሎቼን ጠብቅ። ግልገሎች ያለው ሕፃናቱ። ጴጥሮስ ሁለተኛ ትወደኛለህ? እንደወድህ አንተ ታውቃለህ። ጠቦቶቼን ጠብቅ። ዮሐንስ ወንጌል 21 ምዕራፍ 13። ጴጥሮስ ትወደኛለህ? ሶስተኛ አዘር የቀድሞውን ክህደቱን አስታውስ። በጎቼን ጠብቅ። ግልገሎቼ ሕፃናቱ፣ ጠቦቶቼ ወጣቱ ልብ አድርጉ። በጎቼ እናንተ እናቶችና አባቶች ጠብቅ። እናንተን እንዲጠብቁ ልዑል እግዚአብሔር አባቶቻችን በመንፈስ ቅዱስ ሾሞ እነሆ በበዓለ ሃምሳ በዕለተ እሑድ በመንፈስ ቅዱስ በ72 ቋንቋ የሾማቸው አምላክ ሰንሰለቱ ሳይበጠስ ዛሬም በሾማቸው ካህናት ላይ አድሮ ትነቀል ዘንድ እንዳለ በምድር ያሰራችሁት በምድር የታሰረ ይሆናል፣ በሰማይም በምድርም የታሰረ ይሆናል። የፈታችሁት በሁለቱም ማለት በምድርም የተፈታ በሰማይም የተፈታ ይሆናል ብሎ ስልጣን የሰጣቸው ካህናት ይባላሉ። ለእነዚህ ካህናት ነው ንስሐ የሚነገር። ስለዚህ ርዕሳችን ኑዛዜ ይላል። እግዚአብሔር ዳግም ካመጣኝ የምነሳው ካህን ማለት ምን ማለት ነው ተናግረናል። የካህን አስፈላጊነት የሚለው ላይ እናልፋለን። የአባቶቻችን አምላክ ከኛ ጋር የእናንተ ልጅ ለምን 3 ጊዜ ጠየቀው ቅዱስ ጴጥሮስ? ዘዳግም 6 ምዕራፍ ላይ አምላክህ እግዚአብሔርን በፍጹም ነፍስህ፣ በፍጹም ልብህ፣ በፍጹም ኃይልህ ውደደው የሚል ተጽፏል ሕገ ኦሪቱ ላይ። ጠባቁ 3 ጊዜ ጠየቀው። በፍጹም ነፍስህ ነው ወይ የምትወደኝ አለው። አዎ አለው። ጠቦቶች ግልገሎችን ጠብቃል። ድጋሚ ጠየቀው። በፍጹም ነፍስህ በፍጹም ልብህ ነው የምትወደኝ አለው። ሁለተኛ ግልገሎችን ጠብቃል። ማነው? ጠቦቶችን ጠብቃል። ሶስተኛ በፍጹም ኃይልህ ነው የምትወደኝ አለው። አሁን አለው በል ይህንን የሞትኩለትን ሕዝብ፣ መቃብር የወለድኩለትን ሕዝብ፣ የተገረፍኩለትን ሕዝብ፣ የተጠማሁለትን ሕዝቤን፣ የተቸነከርኩለትን ሕዝቤን በጠብቅ ብሎ አደራ ይሰጠው። በዚህ ምክንያት ነው አባቶቻችን የንስሐ ልጆቻቸው ከነ ልጆቻቸው ከነ ቤተሰባቸው ታላቅ መዝገብ አለ በየወሩ የሚቆጣጠሩበት መዝግበው ሕፃናቱን እያስተማሩ ጎልማሳውን እንደ ዕድሜው እያስተማሩ ያደገውን እንደ ዕድሜው ሽማግሌውን አሮጊቱን እንደ ሽምግልናቸው እያስተማሩ የሚኖሩት ይህንን ኃላፊነት መድኃኔዓለም ራሱ እንደገና አስጠንቅቆ ለካህናቱ የሰጠው ስልጣን ስለሆነ እነኝህን ባላደራ ነው ካህናት ብለን እነኝህን እንዲህ አድርጎ የሾመልን ባላደራ ነው። ያለምንም መፍራት የሰራነውን ኃጢአት ንስሐችንን የምንነግረው። ካህን ማለት ምን ማለት ነው ጨርሰናል። የካህን አስፈላጊነት የሚለው ላይ አልፈናል። 30 ደቂቃ ከእናንተ ጋር ቆይቻለሁ። ክብር ምስጋና ይግባው። በወደደ ያገናኘን። የእናቴ ልጅ ለትልቅ በረከት ተጠርታችኋል። ያው በረከታችሁን እግዚአብሔር ያደላችሁን እየሰጣችሁ የጀመራችሁትን ለመፈጸም ያብቃችሁ። ይችን ሰንበት ተጠንቀቁ። ደብረ ዘይትን ያደርሳችሁ። መጋቢት 6 ነው። ቅዳሜ ውረዱ። ሳማ ሰንበት የምትሄዱ ማን ነው? ዓርብ ውረዱ። ቅዳሜም እዛው አስቀድሱ። እሑድ ታቦቱን አስገብታችሁ ኪዳኑን አድርሳችሁ ሰኞ ጠዋት ተባርካችሁ ተመለሳችሁ። ነግሬ የአካባቢ ሰው ብቻ ነው
በእግሩ ሌሊት ሄዶ አስቀድሶ ቤቱ ይመጣ ሰንበት ጉዞ ይቅርባችሁ። እናት ሕግ አታፍርሱ። የአርብ ውሃ ብለው እናቶቻችን ሰንበት ውሃ እያሉ ያከብሩ ነበር። ጭልጥ ብለን ሄደናል። ቤተ ክርስቲያናችን እኮ ቀስ እያሉ ከጉልላቱ ጀምረዋል። ስርዓቷን እያፈረሱ ውስጥ ገብተዋል። መጋረጃው የለም። የእናት ልጅ ተደበላልቋል ሁሉም ነገር። ይብላኝ ለን ብቻ የእናት ልጅ ይችን ቤተ መቅደስ ቀድሞ በሙሴ እንደማሳይን ስራ ያላትን አዎ ቀድሞ ራሱ ደግሞ በሐዲስ ኪዳን ራሱ ቆሞ እመቤታችን ባረከች። በአራት ዓመቱ 3 አልጎ መቅደስ ቅድስት ቅኔ ማለት አድርጎ ያሰራትን ቤተ መቅደስ ስትፈርስ እያዩት ምናሉትም ላፈርሷትም ወዮላቸው። የእናት ልጅ ኧረ ተይ ዘራ ንጥፋ ተው በተናገረው ቃል በኋላ አይመለስም። እግዚአብሔር ቸር ነው አይደለም? ሕጉን አፍርሰው ቸር ነው የለም? አይዋሽማ አይዋሽማ። ብትበላ ራቁትህን ትሆናለህ። በላ ራቁቱን 5500 ዘመን እባክህ። አይዋሽም። ሕጉን አታፍርሱ። መቅደስ ቅድስት ከለማይለት መሐንዲሶቹም እጃቸው አይግባ። መቅደስ ቅድስት ከለ 2 ደወል የለንም። 2 ባህሪ ነው። 1 ደወል ነው ያለው። እሱም ስርዓት አለው። 40 ክንድ ርቆ በወንዶች በኩል ስርዓት አለው። ደጀ ሰላሙ ስርዓት አለው። መከበሪያ ቤቱ ስርዓት አለው። የግብር ቤቱ ስርዓት አለው። ቤተልሔሙ ስርዓት አለው። ስርዓቱን ጠብቁ። አንደበቴን ያከናወነ ከእናንተ ያገናኝ ዛሬ ማለት ያደረሰን እናንተ ያበዛ ዓይኔን ያጠገበ አምላክ ክብር ምስጋና ይግባው። አያሳንሰን፣ ከደጁ አይለየን፣ እንቅፋቱን ያዝልን። ይህን ቤተ መቅደስ ለመጨረስ የእናቴ ልጅ እግዚአብሔር አምላክ ዘርጉት እስኪ እጃችሁ ወደ ላይ አየር ይመዳኛል። ይህ እጅ ወዳንተ ተዘርግቷል። እጅ ሲዘረጋ 2 ነገር አለው። እንካ ወይም ስጠኝ ነው። ይህ ሕዝብ ሕግን ለመስራት እጁን ዘርግቷል። በምን ይስራው? አባቴ ጌታዬ፣ ምንም ቢያርሱ እንደ ጎመን አይጎርሱ ይሉ ነበረ። ጎመኑ ከብዶናል። የእናቴ ልጅ ሁሉ ማድረግ የሚችል አምላክ የዘረጋችሁትን እጅ የምትጨርሱበትን ጨርሳችሁ ደግሞ አስራቱን እያወጣችሁ የምትኖሩበትን በረከት ያፍስስላችሁ። ስሙ ይከበራል። አመስግኑ በደንብ ሁላችሁን። ለመላከ ሰላም ቀሲስ መንግስቱ፣ ለመጋቤ ሃይማኖት ቀሲስ መንግስቱ እግዚአብሔር አምላካችን ቃለ ሕይወት ያሰማልን፣ ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን፣ በዕድሜ በጤና ይጠብቅልን፣ የአገልግሎት ዘመናቸውን ሰፊ ዘመን ያደርግልን። እኛንም የሰማነውን ቃል በልባችን ጽላት ላይ ጽፎ በሕይወታችን በዘመናችን 30፣ 60፣ 100 ያማረውን መንፈሳዊ ፍሬ አፍርተን የመንግስቱ ወራሽ የስሙ ቀዳሽ እንድንሆን ቸርነቱ ለሁላችንም ይደረግልን። እግዚአብሔር ዛሬ ሊነግረን